ዛሬ ግን በሰላም ነው ይሄን ያን ሰዓት ታክሲ ጠፋ ምን ሲያናድድ ኧረ በእናታችሁ ምንድነው ኧረ በእናታችሁ እኔ ራስ ፈተና ያናለቀው ፍርድ ቤት መሄድበት ደርሷል ሰዓት በእናት አረ በጣም ምንድነው እንተዋወቃለን እንዴ ኧረ ስርዓት በእናት ተው ነገር መሮኛል ተው ባይ ባለ ብስክሌት ነው ማተሎ ባለ ፊያኒ ሲሰይ ያዘው በእናት ያዘው ሰው ይቀሲሉ ተሯት ነው አትጋፉ ተረጋጉ ቆይላችሁ ሂሳብ 50 ብር ነው 50 ሰው ቼክባ ለምን 50 ብር አይ ማይሆኑ 50 ብር አይመለከተኝ ታሪኩ ማዲያ ጀምሮ ማዲያ ሄደሽ ጠይቂ የተመቻችሁ ብቻ ግቡ አረ ወይ ግቡ እንሂድበት በእናታችሁ ወይ ትገቡ ከሆነ እንሂድበትኛ እባክህ ተባበረኝ 20 ብር ነው ያስኩት እባክህ ተባበረኝ 50 ብር ያችሁ ግቡ ታይታለሉ ወይ ትገቡ ከሆነ ግቡ እንሂድበት ግቡ እስኪ በታሪፍ ውጭ የሚያስከፍለኝ ነው ያለው ይጣባባ እንገባለን ያዝማቻው በቃስማርሽ ቆይ እናት ትርፋልጭ ምን ነው ናይ ናት ነው ላይ ነው መረጃ አንቺ ባንቺ ምክንያት አልቀጣም ነው እኔም ብር የለኝም ነው ልጅ ነኝ አንተ እንደሽ አሮ እኔ ናት አባቱ እናንተ ወረች ጋሼ ትርፍነ በእናትህ ወረች ታስቀጣኛለህ አይ ሰዓት ረፍዶብን ነው ይሄው ቦታው አግኝቻ አይደል እንዴ ቃል ሙሉ ሰርቼ ማላገኘው ገንዘብ በዚህ ባንተ አልቀጣም ና መውደድና በእናትህ የፍርድ ቤት ቀጠሮ ስለሆነ ወረድ ታስቀጣኛለህ እንኳን 13ኛ 20ኛ ሱኝ በደ እኔን ከተመቸኝ ምን ችግር አለ ቃል ሙሉ ሰርቼ ማላገኘው ገንዘብ አልቀጣም ባንተ ና ወረድማ በእናትህ የፍርድ ቤት ቀጠሮ ስላለኝ ነው ምን አይነቱ ደረቅ ሰው ነው ወረድ ጋሼ ምን ነው ነዳጅ እንደጠፋ ያወቁ እነሱ ማያካብዱን በእናትህ ወረድ ጋሼ አሻይሉንም ተውኝማ ወረድ እንዴ ምን አይነቱ ሰውዬ ነው አንድ ቀን ሊሆን ይችላል የምትከፍለው ግን በየቀኑ ጠዋትና ማታ ነው የምትከፍለው ስለዚህ አይደለም አንዳንዴ እኮ ምን ማድረግ አለብን መሰለኝ አንዳንዴ ከስራውና ከምናወጣው ገንዘብ ጋር ማነጻጸር እሱ ልክ ነው ግን ደግሞ አንዳንዴ ሂሳብ ወጣ ብቻ እንዴ ሂሳብ ወጣ አድርጉ እስኪ አንዴ ሂሳብ የሆነ ሰው ይችላል አይደል በሚገባ እስኪ ጋሼ ሂሳብ ያውጡ እስኪ ሂሳብ ያውጡ እንጂ አረሳም በፍጹም አረሳም ይሄው ልጄ 30 ብር ጨምሩ ጋሼ አላስኩም ልጄ ጋሼ አይቀልዱማ አይጨምሩ 30 ብር ጨምሩማ ያስኩት እሱ 20 ብር ነው ያስኩት ከዚህ በፊት ተስከፍል የነበረው 20 ብር ነው እባክህ ተናግሬያለሁ እኮ ነው አልያዝኩም 50 ብር ያዛችሁ ግቡ ነው ያልኩት እኔ ተናግሬያለሁ በዚህ መልክ ነው የምሳፈረው 20 ብር ነው ኧረ ማዋጣው ጋሼ አሁን ምን ነው እንዴት ተጨመረ እንዴት አድርጌ ማዳይ ተባብሩኛል እንዴ በዚህ ጉዳይ ምንድን ነው ይሄ ታሪፉ 20 ብር አይደል ይሄው 20 ብር 50 ብር ያላችሁም ግቡ እኮ ነው ያልኩት እኔ ትቀልላለች እንዴ ታሪፉ ለምንድን ነው የምከፍለው የኔ እናት በነዳጅ ምን ያክል እንደምቆም ማውቀው ነኝ አይቻልም ክፈይ 20 ብር ነው ታሪፉ ይሄው 20 ብር 30 ብር ጨምር የኔ እናት ኧረ ነገረኛ ነው ለቀቀብ ዛሬስ ደግሞ ሌላው የከፈላንች ማስከፊው ለምንድን ነው 50 ብር ነው ይኩት ነገር ያለው ታዲያ ሌላው መብቱን የተወው እንደሆነ እኔ መብቴን መጣል አለብኝ እንዴ መብት ትዝምልሽ እዚህ ነው እንዴ ታዲያ መኪና ውስጥ ታክሲ ነው ትዝምልሽ እባክህ ታሪፉ እሱ ነው ከሱ ውጭ መክፈል አልችልም አውርዳት እዚህ ታክሲ ውስጥ ፍልስፍና አልፈልግም ካልፈለገች በእግሯ ትሄድ ነማ ወረጂ አትችልም እኔ ማስወጣት ኧረ በእናትሽ አትናሃረሪ እንዴ የምትከፊ እንደሆነ ክፈይ አለበለዚያ ምን ልታደርገኝ አኔ ወረጂ እንደውም ኧረ በእናትሽ አትጨቃጨቂ እንዴ ለ30 ብር ብለሽ ነረጂ ነይ እህቴ ያንቺን መክፈል መቻል ብቻ አትይ ደግሞ የሳንቲሙ መብዛት ማነስ አይደለም ይሄ ዋናው የመብት ጉዳይ ነው መብትሽ ትዝ የሚልሽ ታክሲ ላይ ነው ትጨምሪ እንደሆነ ጨምሪ ሰውዬ አንተም ጨምሪ ይሄ እርዳታ ድርጅት አይደለም
አንተ ሰው ለከት ይኑርህ ዴ ምንድን ነው የሚናገረው? ጭቅጭቅ መሩናል። እባክሽ ክፈይ፣ ካለዛ ወረጅ እንሄድበት። ምን አለ መብታችሁን ማስከበር ባትችሉ እንኳን መብቱን የሚያስከብረውን ባታሸማቅቁ ምን አለበት እንዴ? ህገ ወጥነትን እያበረታታሽ እኮ ነው። ምን ማለታችሁ ነው? የዛሬ ችግራችሁን ብቻ አይታችሁ ስንዝር የሰጣችሁት ነገ ደግሞ ክንድ ይጠይቃችሁ ወደማንወጣበት አዘቅት ውስጥ እየገባ እንደሆን ግን እየታያችሁ ነው። ኧረ በእናትሽ አትናገሪ እንዴ! ተወርጅ እንደኖረች በቃ ወረጅ። በቃ ሴትዮ ምን አይነት ቀውስ ሰው ነሽ? የትም የጣልሽውን መብትሽን ታክሲ ውስጥ ነው እንደምትፈልጊው። ነብረድ አልወርድም። ትክክለኛውን ታሪፍ ከፍያለሁ። አልወርድም። አምጣ ያውልሽ ብለሽ ውጭ። እህቴ ውጭ እባክሽን። የኔት እኛ ስራ እየረፈደብን ነው። ብር ከሌለሽ እኔ ልክፈልልሽና እንሂድ። አልፈልግም። ያንተን ገንዘብ አልፈልግም። ካልፈለግሽ መውረድ ነው። አባቴ ሰው ይቀመጡ፣ የሰውን ሂሳብን ይሸፍናል። አንቺ ላይ ወረጅ። በቃ ካልፈለግሽ አይ የብረት ማጣት። እኔ ስንት ተራራና ቁልቁለት የወጣው የወረድኩ ሰው ነኝ። በእግሬ እሄዳለሁ። ያሳዝናል። ብቻ ስራ አይደል እንደ ያዝ ነው። አብረን በጣም ታሳዝናላችሁ። ታሳዝናላችሁ። ታክሲ ብለሽ ይያዝ። ምን አይነት ጭቅጫቃ ሰው ነው የገጠመኝ ባካችሁ። እናንተም እኮ ታበዙታላችሁ። ይሄ ኑሮ ከጆዳፍ የሆነበት ህዝብ ከየት ያመጣል ብላችሁ ነው የምትጫኑት? አልበዛም? የኛንስ ችግር ማን አየልን? እንደ ጉዳይ ቀን ከሌት ተሰልፈን ውለን አድረን ነዳጅ ይመጣል ብለን ስንጠብቅ አስከባሪ ነን ባዮች እየተደራደሩ በላያችን ላይ ይሸጡብናል። በበር ስንጠብቅ እየተመሳጠሩ ነዳጁን በጓሮ ይሸኙታል። እኛም ልጅ አሳዳጊዎች ነን ብለን አንገታችንን ደፍተን በጥቁር ገበያ እንገዛቸዋለን። እናንተ ደግሞ አትረዱ። ማህበራችሁ ምን ይሰራል? ይሄንን ካላደረገላችሁ መደራጀታችሁስ ምንድነው ፋይዳው? የሚመለከታቸውን አካላት ጠይቃችሁ ለምን መብታችሁን አታስከብሩ? አህያውን ፈርቶ ዳውላውን እንዲሉ ዱላችሁ የሚበረታውኛ ላይ ነው አይደል? ፈላው ዛሬ ነገረኛ ሰው ነው ጫንክብኝ። በዛ ታገሽናችሁ በጣም። ሄሎ ማሪ፣ እያሽከረከርኩ ነው። ምን ነው ልጄ ምን ሆነ? በቃ ተሳፋሪዎችን አራግፌ አሁን እንመጣለሁ። የት ናችሁ? በቃ እዛው ጠብቂ። ኧረ ተረጋጋ፣ ቀስ በል። የተደወለ ስልክ አለ እኮ ሰምተኸዋል አይደል? የሆነ ስልክ አውርቷል ልጁ ታሞ መሰለኝ። ኧረ ረዳት ማትል ነገር ወንድሜ ደህና ነህ? ምንድን ነው? ደግ አደረግሽ የኔ ልጅ። ከአንቺ መሰል ትልቅ ሰው ጋር በመታወቄ ደስ ብሎኛል። እኔም ደስ ብሎኛል። በመንገዴ በዚህ ነው። አመሰግናለሁ። ሰላም አገኝ። ሰላም። ሄሎ ታክሲ አጥቼ እኮ በእግሬ እየመጣሁ ነው። እሺ ቶሎ እመጣለሁ። እሺ ምንድነው የተፈጠረው? ባካችሁ ልጄ፣ አንደኛ ልጄ ነው። ባካችሁ አድሩ። ተረጋጋ። ተመለስ። ቆይ ተረጋጋ። ምንድነው ዶክተር? ተረጋጋ። ልጁ አሁን በአስቸኳይ ኦፕራሲዮን ክፍል መግባት አለበት። ለዚህ ደግሞ የልብና የሳምባ ስፔሻሊስት የሆነችው ዋና ዶክተር የግድ መምጣት አለባት። ምንድነው እኛ በራሳችን ምንም የምናደርገው ነገር የለም። የግድ የሷ ውሳኔ ያስፈልገናል። እና ምንድነው የምትፈልጉት አሁን? የግድ ዋናዋ ዶክተር መምጣት አለባት። የት ናት ታዲያ እሷ? ዶክተሯን እኮ ከጧት ጀምሮ እየደወለላት ነው። ትራንስፖርት ችግር ምክንያት ታክሲ አጥታ በእግሯ እየመጣች ብላ ነግራናለች። አሁንም አልደረሰችም። በትራንስፖርት እና ምን ችግር አለ ታዲያ? ለምን ስልኳን ለምን አሰጡኝም? እና ካለችበት እጃ ላመጣት መኪና ይዣለሁ። እመጣለሁ ብላ ነበር። ስልኳን ስጪው እስቲ።
ምን አይነት ችግር እንዳጋጠማት ሊገባኝ አልቻለም። በአስቸኳይ አሁን ልጅት መጣች። እሺ ወደ ኦፕራሲዮን ክፍል እንውሰድና እናዘጋጃለን። ወራንሽ ዶክተር ሄሎ፣ ኧረ እባክሽ ዶክተር የት ነው ያለሽው? ልጄ ሆስፒታል ድንገተኛ ክፍል ሊሞትብኝ ነው። የመጣው ሲቪል ሰርቪስ አካባቢ ነው ያለሁት። በቃ እዛው ጠብቂኝ። መኪና ካለ ቶሎ ና። አዎ እዛው በሩ ላይ ነኝ እኔ። በሩ ጋር ጠብቀሃለሁ። በሩ ጋር አንቺ ነሽ እንደ ዶክተር? አዎ እኔ ነኝ። ታክሲ ውስጥ ፍልስፍና አልፈልግም ብለህ ወርውረህ ጥለህ ሄድከኝ ሴት ነኝ እኔ ነኝ ሐኪሙ። ወጪን ዶክተር እባክሽ ልጄን አድኝልኝ። ነይ ግቢ ዶክተር። ያንተ የግል ጉዳይ ሲሆን በነፃ ልትወስደኝ መጣ። ጠዋት ስንት ሰው በጊዜ ደርሶ የሚሰራው አንገብጋቢ ጉዳይ ነበር። ስንት በሽተኛ፣ ስንት ድሃ፣ ስንት ችግረኛ ነበር። ብዙ የሚፈጽሟቸው ጉዳዮች ነበሩ። የራሳችሁን ጥቅም ብቻ በማሳደድ ህዝብን ችግር ላይ ትጥላላችሁ። አሁን ግን የዘራኸውን እያጨድክ ነው። የሞራልና የስነ ምግባር ክስረታችን መጨረሻው ይሄ ነው። እባክሽን ዶክተር እኔ ጥፋተኛ ነኝ አውቃለሁ፣ ግን ምንም የማያውቀውን ልጄን አትቅጭብኝ። ተነስ እባክህ ተነስ። እኔ እንዳንተ አልጨክንም። የተጣለብኝን የሙያ ኃላፊነት በአንተ ስግብግብነት አላበላሽም። በጣም አመሰግናለሁ ዶክተር። ግቢ ዶክተር። እየመጣሽ ነው። አይዟችሁ ልጃችሁ በጥሩ ሁኔታ ነው የሚገኘው። ከዚህ በኋላ ምንም ስጋት የለም። አይዟችሁ ዶክተር። በእውነት ልጄን ብቻ አይደለም ከሞት ያዳንሽ፣ የኔን የሞተ ህሊናም ጭምር ነው ከሞት የቀሰቀስሽ። የአገልግሎትን ዋጋ አግኝቼዋለሁ። በእውነት ዶክተር ምን ያህል ክፍተት እንደፈጠርኩ የገባኝ ዛሬ ነው። ከዚህ በኋላ የራሴንም መብት እያስከበርኩ የሌሎችንም መብት እያከበርኩ ማገልገሌን እቀጥላለሁ። በጣም ነው ማመሰግን ዶክተር። ይሄ ነው የሚሻለን። እርስ በርሳችን ካልተጋገዝንና በህብረት ካልቆምን ኑሮ ራሱ ይበላናል። በጣም ነው ማመሰግን ዶክተር። አሁን ልጃችንን ማየት እንችላለን? ትችላላችሁ። በጣም ደህና ነው። በጥሩ ሁኔታ ላይ ነው ያለው።